ግን አንድ ጥያቄ ልጠይቅሽ። እኔ አንድ ቀን ጥያቄ ልጠይቅሽ። የኢትዮጵያ ደላላ እብድ ይልክልሻል ስታስቢው? ኖርማል ልጅ ነው ይላል እና ቅድም የወቀሽው ደላላ ለምንድን ነው? አይደለም ልጅቷ እንደዚህ ሆናብኛለች። አሁን በዛ የዛችኛዋን ስልኳን አላውቅም። የቤተሰቦቿ አንድ ስልክ ነበር የተሰጠኝ። ብደውል አይሰራም። ኦኬ ምን ያሉ ቤተሰብንስ ምን ብለሽ ልትይው ነው የደወልሽው? ለቤተሰብ ምን ልትያቸው? እና ከዚህ አይደለም እኔ ከዚህ ሲሸኛት እኔ እኮ ለቤተሰብ አብዳለች ብዬ አልናገር። መቼ ሰብድ አይደለው። ኦኬ እኔ ለቤተሰብን ስልክ ግዴታ ያስፈልገኛል አንድ ልጅ ከዚህ ስልክ በማለት ደወልኩለት ለደላላው። ኦኬ እቺ ልጅ እንደዚህ ይሆናለች፣ የቤተሰቦቿን ስልክ ትሰጠኛለህ፣ እኛ ያላበድ ነው እነሱ ያብዳሉ እንዴ አለ። ኦኬ እንግዲህ እቺ ልጅ ለእነሱ ከፍላ አይደለም የምትመጣው። ለምን እንወሻሻለን? አዎ ስራ ነው፣ ሳይከፈላቸው አይሰሩም መቼም እኮ ስራን እኮ። ስለዛም እኮ ነው የምልሽ ከፍላ ነው የምትመጣው። ዛኔ ስልኳን ያውቃሉ። ቤተሰብ ስልክ ባልሽው ኦኬ ሊሆን ይችላል እንጂ የዛ ደላላ እዚህ ምን ሊረዳሽ ይችላል? እንደገና ከዛ ከሀገር ስትወጣ መቼም በፍጹም እብድ ሆና አትወጣም። ብቻ ነው የጠለብ እብድ አይደለችም። ነገርኩሽ እኮ ነው። ወረቀቶችን ሳሰራላቸው ሙሉ ሜዲካላቸው እንትን ነው ኖርማል ነው። ነገርኩሽ። እኔ እብድ አላመጣልኝም፣ የታመማ አላመጣልኝም። በርግጥ ማን ነበር የሚለው ደላላ እየላኩልኝ ምናምን ቅድም እየሰማን ነበር። ማን እሱ አንቺ ነሽ ያልሽው? የሆነ ሰው ማለት እንደዛ ነበረ እያለ እየሰማን ነበረ። እብድ አላከልኝም። ደህና ልጅ ሌላ ከልኝ ወረቀቱ ላይ ተሰርቶላችኋል። ለአንዷ ለዛችኛው እንደውም ሁለት የተሰራላት እስኪ ምናልባት እኛን ስታይ ታወራ ከሆነ እስኪ ጥሩ ነገር ልበላት። ጠጋ አድርጊላት ስልኩን። ማን ነው ስሟ? ጀሚላ። ያ አላህ ያ ረቢ። ጀሚላ ደህና ነሽ? አልሐምዱሊላህ። እኔ ሙኒት እባላለሁ። እዚህ ጋር ታሜ ያለ ሳሪ አለች። ልንረዳሽ ፈልገን ነው። ምንድን ነው ችግርሽ? ችግር አለብሽ ጀሚላ? መጨናነቅ ነው። ምንድን ነው የሚጨንቅሽ ጀሚላ? ምንድን ነው የሚጨንቅሽ? የሚጨንቀኝ ወደ ላይ ከፍ አድርጊው ካሜራውን። አንደኛ እዚያ ልጅ ጀምሬ የመጣሁት ነበር ከእህቶቼ ተበዳድሬ 50 ሺህ ብር የጀመርኩት ቤት ነበር። ያነ ሳይሳካ መቅረቱ ያጨናንቀኛል። ሁለተኛ ለምን የሰራሽበትን ብር ለምን አላክሽላቸውም ጀሚላ? ሰርተሽ የለ 4 ቦታ ለምን አላክሽላቸውም ብሩ? የሰራሁት አትፍሪ፣ ንገሪኝ ጀሚላ። እሺ እኔ ላግዝሽ ነው። ቢሮ 1400 ብር አለ። እሺ ቢሮው ላይ የአንድ ወሬን ደግሞ መጀመሪያ ጊዜ ልኬላቸዋለሁ ለልጆች ብዬ። ልጆች አሉ። እሺ የኑሮ ውድነት ምንም አይደለም እንጂ አሁን ደግሞ የአንድ ወሩን ደግሞ 300ውን ሞባይል ገዝቼ በተረፈው ደግሞ ልካላቸዋለሁ። የአሜራ ልካላቸዋለች። ደርሷቸዋል። እሷ እዚህ ነው ያለው ብላለች። ደርሶኛል ብላለ። እዛ ስንት ሆነ ማለት ነው? ብቻ 2 ወር ነው እንግዲህ ሰላም ነኝ። ብቻ ያው ምንም እንትን ያላቸው ነገር የለም። አሁን የሚያጨናንቀኝ ምን መሰለሽ? አንዷ ምንም ነገር ልጅ የላት የአባቴን ቤት አስቀርቼ ያንን እየጠራነ ነው። የእሷን ብር ተበድሬ ያነሳ ደግሞ ቤት ሳስቀር ደግሞ 145,000 ብር አለብኝ። ያንን ሁሉ ጨናፈ ስራ ላይ ይሄድና
እወጣለሁ እኔ ሻብታ አለው ላለው አርጌ ጠጣለው ምን ላለው ዝም ብሎ የሚግግል ምንድን ነው ልብስሽን ልበሽን ነው እንጂ ወላሂ ነው የሚሉት ነገር ናቸው። አንቺ ልብስሽን ለብሰሽ ውጭ ነው። ኧረ ለአላህ ብላችሁ ይችን 2 ቀን ልስራ፣ ይችን 2 ቀን ልስራ ለአላህ ብላችሁ ነው። ኔትወርኩን አስተካክሎት ኢንተርኔት እየተቆራረጠ ማነው ይዘሽ ውጭ የሚልሽ ልብስሽን? እነሱ ናቸው መዳሞች። ማነው የሚልሽ ይዘሽ ውጭ? ልበሽና ሂጅ እና እንሂድ መክተብ። ለምን እንደሆነ ታውቂያለሽ እንደዛ የሚሉሽ አሚራ? ስትጨናነቂ በስነ ስርዓት መስራታችም ስትጨናነቂ የሚሉሽን አሰሚም። ገባሽ? ለዛ እኮ ነው በእያንዳንዱ ቤት ካሜራ አለ ታውቂያለሽ። አንቺ አሁን የእህትሽን 50 ሺህ የሚከፍልልሽ ሰው ብታገኝ ወደ ራስሽ ተመልሰሽ በስነ ስርዓት ትሰሪያለሽ? የእህትሽ ዕዳ ነው ያስጨነቀሽ አይደል የምትይው? ማንን? አንቺ? አዎ የእህቶች ዕዳ ነው ያስጨንቀኛል። ስራ ደግሞ አላገኘሁም። 2 ወር ወዝኛል እኮ። እዚህ ቁጭ ብለሽ ነው 2 ወርሽ? አዎ እየተጨናነኩ። ኦኬ እኔ የምልሽን ስሚኝማ። አሁን የእህትሽን 50 ሺህ የሚከፍልልሽ ሰው ብታገኝ ደህና ሆነሽ ስራሽን ትሰሪያለሽ ወይ? ቤትሽን መጨረስ የምትችይው እዚህ ሆነሽ ስትሰሪ ነው። እጃ ይዘሽ ወደ ሀገር ብትገቢ ደግሞ የባሰ ችግር ውስጥ ነው የምትገቢው። አይደለ እንዴ? እሱ እኮ ነው አንቺ የሚያጨናንቀኝ እኮ። አንድ ነገር ልንገርሽ፣ አሁን እኛ ተባብረን የእህትሽን ዕዳ ለእኛ ትከፍይናለሽ መልሰሽ። ታዲያ ቀስ እያልሽ ግን የእህትሽ ዕዳ ካስጨነቀሽ የእህትሽን ዕዳ እኛ እንክፈልልሽ። ተረጋጊና ራስሽን አረጋግተሽ ጤነኛ ሆነሽ ስሪ። ገባሽ? እኔ እንትን አላለኝም፣ ህመሙ አልለቀቀኝም። መታከም እፈልጋለሁ። ምንም ዋጋም የለኝም። ጭንቀቱ ነው ህመምሽ ወይስ ሌላ ህመም አለሽ ውስጥሽም? የውስጥ ህመም የለብኝም፣ ቋሚ ህመም የለብኝም። አሁን ነው የጭንቀት ነው እኮ። የጭንቀቴ ሰበብ የምትይውን ከታገሽ ጭንቀቱ ይተውሻል ወይ እያልኩሽ እኮ ነው። ወይስ አገር መግባት ነው መፍትሄው? እኔ ከዳንኩ እኮ ከተሻለኝ መስራት እፈልግ ነበር፣ ግን እንዲህ ራሴን እየገጨው እንዴት ብዬ ነው የምሰራው ነው። ስለዚህ መፍትሄው ሀገር መግባት ነው። እንዴት አደርጋለሁ እንግዲህ? ምን ላድርግ? ልጆችሽ ትላልቅ ናቸው ወይስ? 2 ትልቅ ናቸው። 4 ልጆች አይደለ ያሉሽ? 2 ትንሾች ናቸው። 4 ናቸው ያሉት። ታሜ አንድ ጥያቄ አለኝ። አሁን እናንተ ስታወራት እንደዚህ ደህና ሆና አውርታለች፣ አልሐምዱሊላህ። ኦኬ ጸጉሯ ምናምን መላጭ ማለት መጫው አለ ምን ማለት አለ? በደንብ እስኪ ጠይቃት። ገሚላ ና ስትምደጂ ምናምን ጸጉርሽን እኔ ምንም ያወቅኩት ነገር የለኝም። አላህ ነው ሻሂድ። ተረጋጊ፣ ነገር የለኝም። አሁንም ተረጋጊ። ሀራም ሀራም። አሁን እንዲህ የምትገልጪው ሀራም ነው። ልበሽ ሂጃብሽን አድርጊ። አላውቀውም። መጫውቀዋለሁ አይዞሽ፣ ተረጋጊ ተረጋጊ። ጀሚላ ጀሚላ ተረጋጊ። ጀሚላ ተረጋጊ። እንድናዋራሽ እንድናግዝሽ ተረጋጊ። እኛ እዚህ ጋር እናግዝሻለን። ጀሚላ እየሰማሽ? እኛ እናግዝሻለን። አንቺ የምትፈልጊውን ነገር እኛ እናስተካክልልሻለን። እሺ ተረጋጊ። አንቺ ተረጋጊ። ምንም ነገር አታስቢ። ምንም ጭንቀት፣ ምንም እንትን አያሳስብሽ። እኛ እዚህ ጋር እየተሰበሰብን ማለት አንቺን ለማገዝ ብለን ነው። እሺ
ተረጋጊ እህቴ። አሚራ ካሜራው በቃ ዝጊው ወይም አዞሪው። እናግዛታለን ጋይስ፣ ንገሯት መጀመሪያ። እሷ ትረጋጋና በቃ ሙኒት አሁን እሷ እዚህ ብትሰራ ነው የሚሰራው። አትሰራ ምን ዋጋ ላላ በራሷ እየተናገረች እኮ ነው። አሚራ ካሜራው አዞሪ፣ ወደ ራስሽን አዞሪ እኮ ሀገሯ ብትገባ ይሻላል። እያያችሁ የምትደውሉ ሰዎች ሀገሯን ብትገባ ነው የሚሻለው። ሳሪ ግን መጀመሪያ ሕክምና ግዴታ ሁኔታ ማለት ሞኔት እንደሚነገር አይ ይቀበላል። ከዚህ በፊት ያጋጠመን ብዙ ልጆች እንደዚህ ስለነበሩ ማለት ነው። ብቻችሁ ማለት መሄድ እንደማይችሉ ወይም ሰው ማለት ከነሱ ጋር ከሄደ ወይም ታክማ እስከድን መሄድ እስከትችል ወረቀት ከተጻፈ ማለት መሄድ ትችላለች እንጂ በዚህ ሁኔታ ማለት ትረጋጋና የምትፈልገውን እንጠይቃት። ላይክ ትረጋጋና የምትፈልገውን እንጠይቃት። የምትፈልገው ፍላጎቷ ምንም የምትደርሲበት ነገር ይመስለኛል የለም። እኔ ማለት እንደ ሀሳብ ወይም እሷ ማለት በሰላም ሀገሯ ብትገባ ልጆቿ ተላልቅ ከሆኑ እኛ እንተባበራታለን። በዚህ ልጆቿ ወይም መጥቶ እዚህ ጋር እንተባበራቸዋለን። የሆነ ስራ እናስገባችሁ እና ቤተሰቧን እናታችሁ ምናምን ቢረዱ እነሱ ይችላል። ምን እንደሆነ ታውቃለህ? ብታወራት አሁን ሙኒት ቀስ ብላ ላይክ ብናወራት አሁን አንዳንድ ጊዜ እኮ ገባህ የሚረዳ ሰው ማጣት ሊሆን ይችላል። የኛን ነገር ሰው ህልፍ እንደምናደርግ አታውቂ ይሆናል። ተረጋጋች። ትረጋጋና እኛ ምንድን ነው የምትፈልጊ ወይም ደግሞ እናግዝሽ ብለን እንጠይቃት። ወይም የምትለው ነገር ካለ እሺ፣ እስኪ ወደ እሷ አድርጊላት። እኔ ካሜራ ላጥፋው። እሺ ሳሪ አንቺ በተለቀው እሺ ገና ናት። እንደዛማ አሚራ ተረጋጊና ላዋራሻ መፍትሄው ምን እንደሆነ እንድናስተካከል። እሺ አሚራ። እሺ ጀሚላ ሐቢብቲ እኔም ካሜራዬን ላስተካክልና እኔ ወጥቼ ላናግራት። ኦኬ እኔን እስኪ አረችኝ እንደሱ ይከብታል። አሚራ ቁርአን አስቀርተሽባታል? አሚራ መስማ ጀሚላ አየሽኝ? እኔን እታይሻለሁ። እኔ አየሽኝ? እዚህ ጋር ይኸው አሚራ፣ እኔ ሙና እባላለሁ። እሺ ላግዝሽ ነው የምፈልገው። አልታይም እንዴ? ወይኔን በትልቁ አድርጊኝማ። አሁን ታየውሽ? እኩል ናችሁ። እኩል እንትን አትበሉ። አየሽኝ አሚራ? አሁን ታይሻለሁ አሚራ። እኔ ስሚኝ፣ ይኸው አሚራ፣ ሶሪ ጀሚላ፣ ይህኝ እኔ ሙና፣ ይኸውልሽ እኔ ምናስ አንዴ ቆይማ አየሽኝ አሚራ? እንዴት ነሽ? ደህና ነሽ? አሚራዬ፣ እኔ ማነሽ? ጀሚላዬ፣ እኔ ላግዝሽ እፈልጋለሁ። እሺ፣ እኔ ላግዝሽ እፈልጋለሁ። አሁን የእህቶቼ ሄዳለብኝን የምትይው እኔ እዚህ ጋር ካሉ ጋር እህቶቼ ጋር ተባብሬ እከፍልልሻለሁ። እሺ
እሺ ልጆችሽ ትልልቅ ናቸው። እነሱ እዚህ ቢመጡ መስራት ይችላሉ። አንቺ ወደ ኢትዮጵያ ገብተሽ እነሱ ቢመጡ አንመጣም ነው ያሉኝ። እንኳን እኔን እንደዚህ ብዬ ሲያውኝ መጀመሪያ ላይም ቫይረስ ሰርቼ አንመጣም ነው ውጭ አንሄድም ነው ያሉኝ። አንሄድም ውጭ አንሄድም። ስለዚህ በቃ አሁን አንቺ ምን አድርጊ መሰለሽ እዳሽን 50 ነው ያልሽው አይደለ? 50 ሺህ ነው እዳሽ። 50 የፋጢማ 50 ብር ደግሞ የዘይንያ የእህት ልጅ ማለት ነው። 100 ሺህ ነው እዳሽ። 125 ደግሞ የወንድሜ 125 ሺህ። ቤቱን እኮ ስላሰረነው ነው የአባታችን ቤት። ችግር የለበት፣ ምንም ችግር የለም። እኛ ተባብረን እንከፍላቸዋለን። አንቺ ራስሽን አረጋጊ። አሁን ነገርኩሽ፣ እኛ እንከፍላለን እዳውን። እሺ እኛ ስንከፍል እዳውን የአንቺን ጤንነት ስለምንፈልግ ነው። እዚህ ሆነሽ መስራት የማትችይ ከሆነ ኢትዮጵያ ግቢና ቤተሰብሽ አጠገብ ሆነሽ ስሪ። ሄደሽ እዳ የለብሽም። እሺ ደህንነትና መጀመሪያ የምፈልገው ደህንነትሽማ ይኸውልሽ። አዎ እማ ደህንነትሽ በዱዓ ቁርአን እየተቀራልሽ ደህና ሙስሊም አይደለሽ አንቺ? አዎ አንቺም ተነሺ፣ ስገጂ፣ ቅሪ፣ ራስሽ ላይ ቁርአን ቅሪ፣ ሩቅያ ይክፈቱልሽ። እሺ ሁል ጊዜ በሽታችን በመድኃኒት አይድንም። ሁል ጊዜ በሐኪም ቤት አይደለም። አንዳንድ ጊዜም ደግሞ ታውቂያለሽ የመንፈስ ችግር ይኖራል። ይሄ ኢትዮጵያ ውስጥ ያለ ልክፍት ምናምን ታውቂያለሽ አይደለም? ከቤተሰብ ጋር ያለ ነገር እንደዛም ሊሆን ስለሚችል ኢትዮጵያ ሄደሽ ቁርአን ተቀርቶልሽ አንቺም ዱዓሽን እያደረግሽ እኛም ከዚህ በዱዓ እናግዝሻለን፣ ደህና ትሆኛለሽ። እሺ አሁን ራስሽን አትጉጂ። ጤንነትሽ የሚመለሰው በገዛ እጅሽ ብቻ ነው። በምድር ላይ ይኸውልሽ የማይስተካከል ምንም ነገር የለም። ምንም ነገር አንቺ ኑሪ እንጂ ሁሉ ነገር ይስተካከላል። አይዞሽ። አውዝ ብላ ምን ይሸጣል። ራስሽን አረጋጊ። አባቴ እኮ መርቆኝ ነበር። እንደዚህ ስታዋሪን አሁን ይኸውልሽ ጀሚላ እንደዚህ ስታናግሪን መርዳት አንችልም። እንዲህ ስታናግሪን ማገዝ አንችልም። አሁን እነዚህ ልጆችም እዚህ ክፍል ውስጥ ይኸውልሽማ እዚህ ክፍል ውስጥ ያሉ ልጆች አንቺን ለመርዳት ነው ቁጭ ያሉት አይደለም? ነው አይደለም? ስለዚህ ራስሽን ትንሽ ያዝ አድርጊ። ሐምድላ በይ። ደግሞ ይኸው እህቶችሽ ልንረዳሽ መጣ አይደለም? አላህ ይውደድላችሁ። አሜን። አንቺንም ሁሉ አላህ ይውደድለት። አይዞሽ የኔ እናት። በዚያኛው በመጨረሻው ቀን አላህ ይመቻችሁ። ወላሂ እኔ ግን ምንም የአንቺ ደህና ሆኖ ይኸውልሽ የአንቺ ደህና ሆኖ መገኘት ለእኛ ትልቁ ነገራችን ነው። የእኛ ትልቁ ፖይንት አንቺ ደህና ሆነሽ መገኘትሽ። እሺ ስራ ይሰራል፣ ሁሉ ነገር ይስተካከላል። ንገሪያት። ኢትዮጵያ ከገባሽ በኋላ ስራ የምትሰሪበት ነገር አንቺ ሻይ ቡና መሸጥ ከፈለግሽ፣ ጉሊትን መሸጥ ከፈለግሽ፣ ምንም አይነት ነገር ከፈለግሽ መቋቋሚያ እንሰጥሻለን። ኢትዮጵያ ስትሄጂ ባቶጂ ሀገርሽ ላይ ስትገቢ ባዶሽ ይኸውልሽ አሁን ሰማሻት ሳሪ ያለብሽ በቃ ማባሸው በጣም ደስ ያለ የማናደርገውን ነገር አንልሽም። እሺ ምን በእርግጠኝነት እናደርግልሻለን። እሺ እንዲህ ያለች ከአንቺ ግን የምንፈልገው ነገር አለ። አንቺ ወደ ራስሽ ስትመለሺ ማለት ነው። እኔ ደግሞ አዳምጪ። አንቺ ወደ ራስሽ ደህና ስትሆኚ፣ አንቺ ስትመለሺ ደግሞ እኛ ምን እናደርጋለን መሰለሽ? ልክ ኢትዮጵያ ስትሄጂ በባንክ አካውንትሽ በራስሽ የምትሰሪበት ስትፈልጊ ቡና ስጪ፣ ስትፈልጊ ጉሊትን ስጪ፣ ስትፈልጊ የምትፈልጊውን በአካውንትሽ ብር እናሰባስብልሽና ይገባልሻል። እዛ ከሄድሽ በኋላ ተረጋግተሽ
ቤተሰብሽ ጋር ከተገናኘሽ በኋላ ስራሽን ትሰሪያለሽ። መጀመሪያ ግን እዳሽን እንከፍልልሻለን። አለብን የምትይው እዳ ስጭን ቁጥር እናወራቸዋለን። አካውንት ውስጡና እናስገባል። ግን አንቺ ራስ ማረጋጋት አለብሽ። ልጆችሽ እናወራቸዋለን። ኢትዮጵያ ስራ የሚፈልጉ ከሆነ ቃል እገባልሻለሁ። ኢትዮጵያ ያለ ሰው ጠይቄ ስራ እንዲገቡ እናደርግልሻለን። አንቺን እንዲያግዙሽ፣ አንቺን እንዲያበረታቱሽ እናደርጋለን። በተአምር ብቻሽን አንተውሽ። እሺ አላህ ያቆይልኝ። አላህ ይውደድላችሁ። በጣም ነው የማመሰግነው። ወላሂ በጣም ነው የማመሰግነው። አላችሁ ውዶቼ፣ ወዳችኋለሁ ኢትዮጵያዊ። ወላሂ በጣም አሁን አንቺ ምን ታደርጊያለሽ መሰለሽ? በስ አትምጪ። አሁን አንቺ ምን ታደርጊያለሽ? ትነሽና ውዞሽን አድርገሽ ሰላትሽን ስገጂ፣ ዱአ አድርጊ፣ በሰላም ሀገርሽ እንድትገቢ። እዚህ ሐኪም ቤት እንድትቀመጭም አንፈልግም። በምንድነው በኤምባሲም እንድትቀመጭ አንፈልግም። ስለዚህ ደህና ሆነሽ አንቺን እንድንሰኝሽ እዳሽን ከፍለን ጤነኛ ሁኝልን፣ ራስሽን አግዢ። እንዲህ አይነት በሽታዎች በራስ ነው የሚታገዙት። አንቺ ነሽ ያመጣሻቸው። ገባሽ? በጭንቀት ብዛት፣ በሀሳብ በምን ታውቂያለሽ አይደለ? ስለዚህ አሁን ብድግ በይና እነሱንም አታስጨንቂ። ውዱሽን አድርጊ፣ ሰላትሽን 2 ረካት ሰግደሽ ይኸው ችግርሽን የሚያቃልል ነገር አገኘሽ። በክብር አገር ያለ ደጋፊ እሷ እንዲያውም በጣም አግዛሻለች። የማይገባትን ኃላፊነት ወስዳ ማንም የማያደርገውን ነው ያደረገችልሽ። እሺ አሁን ተነሽና ዱዓሽን አድርጊ። ቁርአን መቅራት ከቻልሽ ቅሪ። እሺ በሞባይልሽም ከፍተሽ ስሚ። አዩ እሱን በዛ ላይ ሙዲት ስልክ ቁጥር ካላት እየተበደርኩ ያሉት የልጆቿን ስጭን፣ አካውንት ስጭን፣ ብሩን እናስገባልሻለን። ይህ 120 ሺህ ብር በጣም ቀላል ነው። በጣም ትንሽ ነው። አንቺ ወደ ኢትዮጵያ ስትሄጂ እናግዝሻለን። ቃል ገብተናል። እኔ ቃሌ ነው። ነው እዚህ የተሰበሰበው ሁሉ አንቺ ሊረዳ አንቺ ሊያግዝ ነው። እሺ ብቻ አንቺ ጤናሽ ይጠፋ፣ አንቺ ሰላም ስትሆን ማረግ ይችለው። እሺ የልጅቱን ስልክ ቁጥር ልስጣችሁ። አሁን ለአሚራ ስጫትና አሚራ ትሰጠናለች። እዚጋ ሳይሆን እልክለታለሁ በውስጥ ፈለግሽ ደውለን እናሰማሻለን። አሁንም ከፈለግሽ እንደውልላትናለን። 09 እሺ ያዢ መሲ ያዢ በአንድ ጊዜ መሲ ቆይ ጠብቂ መሲ የኢትዮጵያ ሚደውል ማን ያለ አለሽ? ጉድ የለኝም። ከሌለች እንግዲህ ልደውል። መሲ በቃ ስጭኝ። ኢትዮጵያ ስልክ ነው። አንዴ ከጫጫታው ልውጣሽ 2 ደቂቃ። አንድ ጊዜ የተሰጭና የማንን ስልክ ነው አሁን የምትሰጭ? የማን ስልክ ነው? የልጅን። እሺ እንደውልለታለን። አሁን በቃ በጣም ቆንጅዬ ሴት ነሽ፣ ደግሞ ቆንጅዬ ነሽ። ራስሽን ስላጎሳቆልሽ እኮ ነው። ራስሽን አትበዲ፣ ራስሽን አትጉጂ። እሺ ይኸው ሳቅ ስትይ እንዴት እንደምታምሪ። እሺ ሁሉም ነገር ለበጎ ነው። ሁላችንም ስንመጣ ሁላችንም የራሳችን ችግር ነበረብን። ነገር ግን ራሳችንን ቁርአን በመቅራት ጸሎት በማድረግ ነው ወደዚህ የምንመለሰው። እሺ ሁሉም ነገር ይስተካከላል። አንቺ በህይወት ሳለሽ የማይሆን ነገር የለም። ለልጆችሽ ብቻ ነው። ሀብት፣ ገንዘብ ምናምን ነገር ከነገ ወዲያ ይመጣል። እሺ ምንም እንዳታስብ። ኧረ ችግር የለውም። አሁን ታመቻችልኛለች እኮ እሷ አሚራ። ምንም ችግር የለም እንዳታስብ። ሁሉንም ነገር በቃ እሷ ታመቻችልኛለች። በቃ እኛም አለን ከጎንሽ። እኛም አለን። አሁን ደግሞ ካሜራ ጎን ደግሞ እያለን ገንዘብም ስትፈልግ፣ ልብስም ከፈለግሽ፣ ትኬትም ከፈለግሽ ሁሉ ነገር አድርገን ወደ ሀገርሽ አስገብተን ሀገርሽ ቁጭ ብለሽ ቤተሰብሽ ጋር ጉሊት እየሸጥሽ የምትኖሪበትን ሁሉ ነው የምናደርግልሽ። ቃል እገባልሻለሁ። የምሬን ነው የምልሽ፣ አልዋሽሽም። እሺ አንቺ ብቻ ወደ ጤናሽ ተመለሽ። ወደ ራስሽ ነው የምፈልገው። በቃ መሲ ደውይልን።
ቤይሩት ነበር የሰራሽው? አዎ ቤይሩት ይሻላል ዱባይ ይሻላል? ቤይሩትም 5 ዓመት ሰርቼ ነበረ። ጎበዝ ነሽ፣ ጎበዝ ነሽ። አይዞሽ፣ አሁንም ልጆችሽ ይደርሱልሻል። አንቺም ኢትዮጵያ ሄደሽ ተፍተፍት ያለሽ። እሺ መሲ እስክትወጣ ነው። ማሚ አሁን እዳዋ ከተከፈለላት መስራት ትፈልጋለች? አልችልም ማለች እኮ። ከተቻለ ደግሞ አሚራ ታግዝሻለች። ምንም ነገር ሳያደርጉ ብሎክ ምናምን ሳትደረግ ስጧት፣ ስጭት ቁጥር ለእሷ ስጧትና እሷ ትልክልኛል። የቤተሰቦች እሺ ፕላስ 251 ስጭኝ እናቴ 42 83